ሲዲውን የሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርና ገባ ከቴሪ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪድኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድን ነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ ወባ። እውነቴን ነው። ከቢጫ ወባ ጋር ከኪኒኔ ጋር ምናምን ቢጣላ ያዋጣዋል፣ በደንብ ያዋጣዋል። ይቀጠቅጣቸው ነበር። ግን ዘሎ ከቴዲ ጋር በአርት ስራ ደግሞ አያምርም፣ አይጥምም። ምን ይሆናል? ነገር ይበላሻል። ከዛስ አፈር ከድሜ ትገባና የትም ቦታ ከለበጄ አትዘፍኑኝ ስትል አይ ቦታ ይቀርታ ሌላ ቦታ ሄደ ዝፈን እዚ አትዘፍኑ ሌላ ቦታ ይዘፈን እዚህ ከዛ ምን ይሻለኛል ልዘምር ደግሞ ካያችሁ በእንትን ካያችሁ ፈጣሪ ምስክሬ ነው የምላችሁ፣ ኃይለኛ ዘፋኝ የነበረ ወደ ዘማሪነት ሲቀየር የሚሰማው የለም። አይገርም? አሁን ለምሳሌ ጥቤ በጣም መወደው ሰው ነው እስካሁን ጥበብ ወርቅዬ፣ በመዝሙሩ ወፍ የለ። ተፈራ ነጋሽ የተጨበጨበለት ዘፋኝ ነበር። ድምፁ አልተቀየረም። ድምፁ እኮ አልተቀየረም። ሴስዬ እንደነ ዘምር ሲባል ወፍ የለም። ቻቺ ታደሰ በጣም ቀውጢ ዘፋኝ ነበረች። ስታመጠው ባዶ። ስለዚህ ምንድን ነው እንዳልኳችሁ ስላኮረፋችሁ እዚህ ጋር በቃ አልፎባችኋል ስትባሉ የምትሄዱበት አይነት ጭሁት። እንዲሁም በእንትንም መሄድ ትችላለህ። አሁን ለምሳሌ በኦርቶዶክስም ከዘፈን ወደ መዝሙር የሄዱ ብዙ ሰፖርተር የላቸው። አሁን እንትና በጣም ስራዋ ማንም አማን አይደለም ወይ ባላገሩ አቦነች ትመቸኛለች። በመዝሙሯ ግን እንደዛ አልታወቀችበትም። እንዲሁም ምንድና ማን ነው ስሟ ቡና የምትለው ቡና ማናት? በዛ ወርቅ ቴንኪው በዛ ወርቅ። አሁን በዛ ወርቅ አስፋው በጣም ኢንተርቴን ታደርግ ነበር። ጽድት ያለችበት ስራዋ ነበረ። ልክ ስትገባ ምንም ዘሪቱ የነበረችው ዘማሪ ነበረች እኮ። ዘሪቱ አጭቤ ናት፣ ጎበዝ ልጅ ናት። ሾፍ ታደርግና እዚህ ጋር ጎደል ሲል ላጥ ብላ ወደዚህ ትሄዳለች። እዚህ ጋር ትሄድና ሾፍ ታደርግና ዞር ሲል ወደዚህ ትመጣ። ያራዳ ልጅ ናት እሷ ዘሪቱ። እዚህ ጋር ትዘምርለና ከዛ ዞር ብላ ትዘፍናለች። ኢንተርቪው ታደርጋታለህ። ዘሪቱ ግን በሰላም ነው እንዴ? ኢየሱስ እኮ ሙዚቃ አይጠላም፣ ኢየሱስ ሙዚቃ ወዳል ትላለች። ያራዳ ልጅ። እዚህ ደግሞ ቀዝቀዝ ሲል እዚህ ጋር ትዘፍንላለች። ያራዳ ልጅ ናት እሷ ዘሪቱ። ከባድ ሚዛን ከባድ። እሷ አትቻል። እሷ የገባት በቃ ገብቷታል ቢዝነስ። ከዛ በመሃል ደግሞ መጽሐፍ ጻፈች። ዘርዬ መችሽ ያራዳ መጽሐፍ ይህን ሰገጤ ትበለዋል። እንኳን አንቺ እዩ ጩፋ ጽፏል። ጩፍዬ ጽፏል። አባቴ ሄዳ አንብብ።
ጩብያ አራዳ ልጅ ይመች። ይህን ሰገጤ ህዝብ ዘይቱ ምናምን አልቋል። ሰው ባነነና የዘይት የለም። የአራዳ ልጅ በዘይት ሙልጭ አድርገው በልቶ ሾፍ ሲያደርግ የዘይት የቲሸርቱ አለቀ። አሁን ምን ታደርጋለህ? መጽሐፍ ለዚህ ፒፕል ምናምን ነገር መጽሐፍ ልጻፍለት እያለ ምናምን ነገር ይላል። በሚቀጥለው ደግሞ ዘርፍ እንትና ተመልሳ ልዘፍን ትችላለች። ተግባባ። ተመልሳ ዘሪቱ መልሳ ልዘፍን ትችላለች። እንዳትደነግጡ፣ እንዳትናደዱ። ምክንያቱም ከዚህ በፊትም ስላደረገችው ቢዝነሱ ስታይሉ ምናምን ላይሆን ስለሚችል መልሳ ደግሞ ልዘፍን ትችላለች። ከዛ ምን የሚባል ሙድ ይመጣል። ድሮም አልዳነችም ይላሉ፣ ይመጣሉ አሽሙረኞቹ። አሽሙር ጴንጤ ቤት አባቴ ጥብስ ድሮም አልዳነችም የሚል ሙድ አለ። አቤት 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 ሲመቹ ሙዳቸውን ስወደው አልዳነችም ድሮም ብለው አያውቁም እኮ። ልክ ነገሩ ሀፕን ሲያደርግ ሆነ ብለው ይጫወታሉ። እና እሱ ነገር ደስ ይለኛል። ካሙዙን አንድ ሰው የሚተቸው የለም። ጴንጤ ነው፣ አንድ ሰው አይተቸውም። ጴንጤዎቹ አልዳነም አይሉም፣ ምንም አስተያየት አይሰጡም። ካሙዙ ጴንጤ ነው እንድታውቁ። የሆነ ጊዜ ላይ ሙሉ ከተከነተ መዝሙር ላወጣ ነው ይላቸዋል፣ ይቀውጡታል። ልክ አቤልን እንደቀወጡት ማለት ነው። ይቀውጡታል። ሩዋንዳ ነው የሚያደርጉለት። እኔ ለምን ማስጨብጨብ እንደሚወዱ ማስጮ እንደሚወዱ ግራ ይገባኛል። ናቺ ነገሯ ትንሽ ስታይል ቢሆን ደስ ይላል። ስታይል ቢሆን ደስ ይላል። ይህ ልጅ ሁል ጊዜ ይመጣና ሁለተኛ እዚህ ቤት እንዳትደርስ ያ እና እንደዛ ነው የምላችሁ። ወደፊት ዮኒ ማኛ መጽሐፍ ይጽፋል በሚገባ። መጽሐፍ ብቻ ሳይሆን ሙቪ ራሱ ሰራለሁ። የእኔ ታሪክ የ15 ዓመት ታሪክ ይዘገባል። አሉ ከሚባሉ ኢትዮጵያ ተጽዕኖ ፈጣሪዎች አርቲስቶች ምናምን ጋር የሚገርም ነገር ሰራል። አሉ ከተባሉ ከሰራው የምሰራው እውነቴን ነው የምናገረው። ከነ ቬሮኒካ አርት ጎበዝ ናት ቬሮኒካ። ከነ ቬሮኒካ ከነ ቴዲዮ ከነ ፍቅር አዲስ ከአርቲስቶች ነው የማወራችሁ። እነ ሰራዊት ፍቅሬ እግዚአብሔር በሰላም ያስፈታው። እነ ሰራዊት ፍቅሬ ትልልቅ ከተባሉት ጋር ከነ ቤቢ ሳሚ ጋር ምናምን አድርጌ ኃይለኛ ስራ እንሰራዋለን። ምን ይለናል ይህን ፒፕል ኃይለኛ ነገር መንሱር ይሳክሱ አይቻልም። አባቴ መንሱር የከባድ ነው። ለቅንድቤ የተመጣጠነ ምግብ ነው የምበላው የሚል ሰው ጋር ይከብዳል። ሌላው ቲጂ ትዕግስት ጋር አርቲስት ትዕግስት በጣም ነው የምወዳት። አርቲስት ትዕግስት እንዲሁም ደግሞ ሀኒቾ ሀና ካናዳ በጣም ቀውጥ ያሉ አሪፍ ሰዎች ጋር ያ መሰረት መብራቴ በጣም ወዳጄ ናት። እንትና
አለማየሁ ታደሰ እነዚህ በጣም መወዳቸው ማከብራቸው ጋር አንድ ቀን ከባድ ሙቪ ይሰራል ብዬ አስባለሁ። ከእግዚአብሔር ጋር እንሰራዋለን። ከዛ እነሞጣ ያለቅሱብኛል። ይሄ እንደው ይላል ይመጣና ሞጣ ጉቶማ እዛ ተጎትቶ ይሞታል። የዛኔ ቀብሩ ነው። እዮዳብ ጉቶ ቀብሩ ነው። የዛኔ ምንም ሀሳብም አይግባችሁ። የዛኔ እሱን ለቅሶ ደርሰን ነው ሙቪው የሚመረቀው። የእዮዳብ ጉቶን ለቅሶ ደርሰን ከዛ ሙቪው ይመረቃል እንጂ በሰላም ይሆን አይመስለኝ። ጉቶ ይሞታል። እዮዳብ ጉቶ ታንቆ ይሞታል። የዛኔ እውነቴን ነው የምነግርህ። ታንቆ ይሞታል እዮዳብ ጉቶ። የዛኔ ከትልልቅ አርቲስቶች ጋር ሙቪ ስንሰራ እዮዳብ ጉቶ በጣም እንትን ይላል። ምን ቴዲ አፍሮ በአዲሱ አልበሙ ምን እንዳይል እስቲ ጻፉልኝ። ምንድን ነው ጋዜጣዊ ምን ጻፉ እስቲ ሌው ወደ አሪፍ ነው። አይኔ ቴዲ አፍሮ ነገ በአዲሱ ስራው በአልበሙ ጋዜጣዊ መግለጫ እንዳይሰጥ በመንግስት አገደ እንዴ? እኛ ኢትዮጵያ ላይ በቧንቧም በመብራትም መልኩ ይሰጣል። ምን ችግር አለ? አይ ደስ የሚል ነገር ነው። ቴዲ አፍሮ ኢትዮጵያ ላይ ከመንግስት በላይ ነው። ቴዲ ነው የሚሰማው። እስቲ ሰው ይምረጥ እስቲ ቴዲ አፍሮና ኮልኮሌውን ብልጽግና ማን ይምረጥ? እስቲ ተናገሩ። ማን ነው የሚመረጠው? ህዝቡ የሚወጣው እንዴ? ቴዲና አሁን ብልጽግና እኩል ልታደርገው ነው? ኧረ የማን ቆንዳ መጫወቻ አይደል እንዴ ብልጽግና? እግዚአብሔር ምስክሬ፣ የማንም እከክና ቆንዳ መጫወቻ እኮ ነው ብልጽግና። ያልተማረ መሀይም ዝም ብሎ እንደ በግ የሚነዳበት ነው። ለሀገር የሚያስብ የለ። የጊዜውን ገንዘብ ለማግኘት ብሎ ነው ሲርመጠመጥ የሚውለው ብልጽግና ላይ። ሰው የላቸው። እውነት ነው የምለው፣ ሰው ብቃት የላቸውም። የመሀይም ቡኖ በደሌ እኮ ነው ያለ። መስፍን ፈይሳ እኮ ነው የብልጽግና ካድሬ። እንትና ማን ነው የሚባለው? አቤ ተወክቻ የሚባል የውቃቢ ጀበና የመሰለ እኮ ነው የብልጽግና ካድሬዎች። እንደ አንድ እውቀት ያለው ሰው አጠገባችሁ ካድሬ እንኳን ሲሆን ደስ አለኝ የሚባል ፋንድያ አይደል እንደ እናንተ የብልጽግና ካድሬ። ሲያዋቸው ራሱ ሳዩት ያላማረ ሲበሉት ያቅራል ይባላል። እግዚአብሔር ምስክሬ ነው የምልህ። ሳያዩት ያላማረ ሲበሉት ያቅራል ይባላል። እከኮች አይደሉ እንዴ? ምን አንድ ደህና ሰው እንኳን አላቸው? እነ ካሙዙ ናቸው እኮ የብልጽግና ካድሬዎች። ብርሃኑ ጁላ እኮ ነው መሪው። ትቀልዳለህ እንዴ? እኔ ካሳክ እንዳልክ እኮ ነው የብልጽግና ካድሬ። ትቀልዳለህ እንዴ? ስለዚህ ጥሩ ሰው እንኳን ቢኖራቸው አለው ማይንድ ጥሩ ሰዎች፣ የተማሩ ሰዎች፣ እውቀት ያላቸው ሰዎች እናንተ ጋር መጥተው የሆነ ሲወራ እንኳን መልስ የሚሰጡ ሰዎች ቢኖሯችሁ አም ሶ ፕራውድ ዩ። መሀይም ሰብስቦ ቁጭ ባለ ቴዲ ጋር አትመጣጥኑ። ቴዲ እውነቴን ነው
ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው የምነግርህ ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ሕዝብ ያከብረዋል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ ሃንድስ ዳውን። ስለዚህ መንግስት ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም። መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው የጠራው። ሰው ነው ቴዲ አፍሮ ይናገር ተብሎ ቴዲ አፍሮ በተናገረ ጊዜ አኩርፈዋል። በኃይለኛ ነው ያኮረፉት። እና ቴዲ አፍሮ ብዙ ጊዜ ኢትዮጵያ ላይ ኮንሰርት አያዘጋጅም። ካያችሁ ኮንሰርት የለውም። ቴዲ አፍሮ ኢትዮጵያ ላይ ኮንሰርት የለውም። ሀገሩ ነው። በጣም ትልቅ ክብር አለው። ትልቅ ነገር አለው። ሀገሩ ላይ እንኳን እንዳልኳችሁ ከህዝብ ጋር ስትሆን መንግስት ይጠላል። መንግስት የህዝብ እንዳልሆነ በዛ ታየዋል። መንግስት የህዝብ አይደለም። ከህዝብ ጋር ስለማይሰሩ መንግስት ከህዝብ ጋር እየሰሩ አይደለም። ቴዲ አፍሮ በሙዚቃው በአርቱ ብቻ ከህዝብ ጋር አንድ ላይ ነው። የሆነ ቦታ ተጎዳ ሲባል አውጥቶ ገንዘብ የሚሰጥ ወንድም ነው። ከህዝቡ ጋር የማይነጣጠል ሰው ነው ቴዲ አፍሮ። ስለዚህ ማንም ኢትዮጵያ ላይ ለንግስና ቢመጣ የቴዲ አፍሮ ንግስና ቦታን የሚወስደው የለም። አርቲስት ነው፣ ጥበበኛ ነው። በጥበብ በልጧቸዋል። በወንበርም ቴዲ አፍሮ በልጧቸዋል። በልጧቸዋል። በቃ እስቲ ቴዲ አፍሮ አገር ይምራ ይባል ይምራ ነው የሚለው ሰው። ምንም ፖለቲካ አያስፈልገውም። የሰው ፍቅር ነው ሀገር የሚያስመራው። የሰው ፍቅር እውቀት አይደለም። እኛ እናትና አባቶቻችን ሲያሳድጉን በጣም በጥልቅ እውቀት አይደለም፣ በፍቅር ነው ያሳደጉን። ፍቅር ነው ከእውቀት የሚበልጠው። ፍቅርን ስላልተማራችሁ ፍቅርን መስጠት አትችሉ። ሌብነቱን፣ ዘረፋውን፣ ማንጓጠጡን፣ ማሽሟጠጡን ትችሉታላችሁ። ፍቅሩን ግን አትሰጡም። እንዳልኳችሁ አፈር የመሳሰሉ እናንተ ፊት ለፊት ቢቀርቡ ራሱ ለብልጽግና ተብለው ቢቀመጡ ሰው ፊት የማይቀርቡ መሀይም ሰብስባችሁ ባክግራውንዳቸው ኤጁኬሽናል ባክግራውንድ ዚሮ የሆኑ ሰዎች ሰብስባችሁ ካድሬ አድርጋችሁ ሀገር መምራት ደባሪ ነው። ነጭ ነጩን ነው የምነግርህ። በተከፈለው መጠን የሚጮህ ካድሬ ህዝብን አይወክልም። በተከፈለው መጠን። ስለዚህ ቴዲ አፍሮ ኢዝ አን አሜዚንግ ነው። ማንም ላይ አይደርስም። በእውቀቱ ነው፣ ስራው ነው፣ አለቀ። ሌላ የለም። ስለዚህ ጎበዝ ነው ቴዲ። በቃ ያስደነግጣል ንግግሩ፣ ምኑ ከባድ ያ ቴዲ ስራዎቹን እንዋደድ፣ እንፋቀር። በፊት ነገስታቶች ለኢትዮጵያ ያበረከቱት ነገር በጣም ልዩ ነው። ስም ለማጥፋት ድብን ብሎ ሞቷል። አንድ ተስፋዬ ገብረአብ የሚባል ኤርትራዊ ነው የጻፈው። ኢትዮጵያን ለማባላት እሱ በጻፈው ነገር ብዙ መሀይማን ተሸውደዋል። ብዙ መሀይማን ኢትዮጵያ ላይ ተሸውደዋል። የገዛ ታሪኩ የገዛ ጎረቤቱን እያየ የዛኔ በዘር ምክንያት የሚጣላ ማንም እንደሌለ እንዴት ብትለኝ በዘር ችግር ቢኖር ኖሮ አማርኛ ቋንቋ ብቻና ብቻ ኢትዮጵያ ውስጥ ይነገር ነበር። አሁን ከ100 በላይ ቋንቋ ኢትዮጵያ ውስጥ አለ። ሌላውን በድለው ቢኖሩ ኖሮ
መጀመሪያ ከቋንቋቸው ነበር የሚጀምሩት። ቋንቋን ነው ማጠፋለ። ምክንያቱም ሌሎቹ ሲመጡ ሌላ ሀገር ላይ ኮሎናይዝ ያደረጉት ሲመጡ የእነሱን ቋንቋ ተናጋሪ ነው ያደረጓቸው። በዘር የተከፋፈለ ማንነት ኢትዮጵያ ውስጥ አልነበረም። አብረህ ትኖራለህ፣ አብረህ ትበላለህ፣ አብረህ ትጠጣለህ፣ አብረህ ትዋለዳለህ፣ ትኖራለህ። ዳወዜ ለፖለቲካቸው እንዲመቻቸው ብለው አረ የአማራ ገዢ እኮ እንደዚህ ሲያደርገን ነገር ነበር ብለው ተበጠረቁ፣ ዋሹ፣ ቀጠፉ። አሁን እነሱን የተቃወመ በሙሉ ዘር ሳይመረጥ ይጨርስልሃል። ዘር አይመረጥም። ተቃውም ብቻ ተቃውም፣ ትጠፋለህ። ዘር አይመረጥም። እስቲ ኦሮሞ ሆነ ተቃውም። ብልጽግና የኦሮሞ ነው ትላለህ አይደል? ኦሮሞ ሆነ ልባለ ተቃውም ብልጽግና